አቤት 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 ውርደት አቤት ውርደት አቤት ውርደት! እንደ የሳቀ ሁሉ ሰው እየመሰለ በጣም ከባድ ነው። ሀዋ የዋኪት ሁሉ እንዳንቺ ይመስልሻል ማለት ነው። የኔ መልካም አንቺ ብቻ ነሽ በንጹህ ሆድሽ እየተከተልሽ እየለመንሽ ያለሽው ማለት ነው። ሀዋን እንግዲህ እንደ ሀዋ ንጹህ ሰው የለም። ሰኢድና ሱምያ እንዲታረቁላት ማትጥረው ጥረት የለም። ብዙ ታገለች ማለት ነው። እንዴ ሰው እየመሰለ ለኬ ሰው ውስጡ አይታወቅም ማለት ነው። ሱመያ መንቃት ይሻልሻል ማለት ነው። አልነቃሽም ሱመያ፣ እንዳትበሊ እስካሁን የተበላሽው ይበቃሻል ማለት ነው። መንቃት አለብሽ እንዴ። እንደ ሰላም እንዴት ታደርጋለች? ዘመዴ ናት ጓደኛዬ ናት እያለች ሰኢድ እንግዲህ ሚስጥር አወጣ። በጣም አጃኢብ ነው። የዛሬው ደግሞ ይለያል። አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። እንደተለመደው ውዶችዬ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ የደወል መለክቷን መጫኗን እንዳትረሱ ውዶችዬ። አበረታቱኝ፣ አይከፈልበትም። እንግዲህ ዛሬ መለስ ብዬላችኋለሁ። ለየት ባለ ጉዳይ ነው የመጣሁት ዛሬ። እንግዲህ ሰኢድ ሚስጥር አወጣ ማለት ነው። ሰኢድ እስካሁን ሰኢድ ነው ጥፋተኛው፣ ሰኢድ ጥፋተኛ ነው፣ ሀዋም ሰላምም ለሱምያ አግዘው ነው እያል እንላለን ማለት ነው። ሚስጥሩ እንግዲህ ከሱ ጋር ነው ያለው። ሀዋ በሰራችው ስራ ሰላምን ደውላ ለሰኢድ ባጋለጠችና ባያያዘች ሁኔታ ሰኢድና ብላ እንግዲህ ጠየቀችው በካሜራ ጀር ፊት ለፊት ማለት ነው። ሰኢድ ምላሽ ሰጠ። ሰኢድ ምንድን ነው ምላሽ የሰጠው ብትሉ በጣም ይገርማል። አጃኢብ ነው። እኔ እኮ ሰላም እንደ ሱምያ እህቷም ጓደኛዋም በቃ ከምንም በላይ እንደ ሰላም አይነት ሰውና እንደ ሀዋ አይነት ሰው አይገኝም እያልኩኝ ታድለሻል ሱምያ፣ መልካም ጓደኛ አለሽ፣ በጣም ጨዋ የሆኑ ጓደኞች አሉሽ፣ ምን ብትታደይ ነው እያልኩኝ እላለሁ ማለት ነው። እንግዲህ ዛሬ ሰኢድ ሚስጥር አውጥቷል ማለት ነው። በጣም የሚገርም ነው። ይገርማል። አልታሰበ ሚስጥር ወጣ። እኔ የምለው በዚህ መካከል ሱምያ አልነቃሽም፣ ንቂ። እኔ የምለው እልቅንስ ሱምያ ብትነቂ ይሻላል። እስካሁን ያስበላሽው ይበቃሻል ማለት ነው። እስካሁን የበታተናችሁት ይበቃል። በቃ ብላችሁ ወደ ኑሯችሁ ወደ ቤታችሁ ብትማለሱና ብትታረቁ ደስ ይለኛል፣ እንደኔ አስተሳሰብ ማለት ነው። አንቺም አልሹ ታገር ሀገር ሮሽ፣ ሰኢድም ሮጠ። ሁላችሁም ንብረታችሁን እያወደማችሁ ነው ያላችሁት ማለት ነው። በዚህ መካከል ልጆቹ አያሳዝኗችሁም? አንቺም ሆንሽ ሰኢድም ማለት ነው። ለልጆቻችሁ ብታስቡ አሪፍ ነበር። በነገራችን ላይ ሰኢድ እንግዲህ ዛሬ እውነቱን ተናግሯል ማለት ነው። ሀዋ እንግዲህ ምን አለች? ሰኢድ በእኔ ምክንያት ሱምያ ጋር እንድታስታርቀኝ ሰላምን አገናኘኝ ብለህ ስታበቃ እውነት መስሎኝ ሰላምን ጠርቼ ደውዬ ሳገናኝ እንዴት የሰው ፓስፖርት ትቀማለህ ብላለችው። ሀዋ አማታቂው ነገር አለሽ፣ አርፈሽ ተቀመጭ። ሰላም ለሱምያ አዝና አይደለም። እኔና ሱምያ እንድንትታረቅ ብትፈልግ ሰላም አንድ ቀን ሁለት ቀን አታድርም ነበር አለ። ይሄ ትክክል ነው። እዚህ ላይ ታላድንቅ አላልፍም ማለት ነው። ምክንያቱም እኔ እኮ ሰው የለም ወይ ኧረ ሰው የላችሁም ወይ ይላለሁ ማለት ነው። ምን መሰላችሁ? ሰላም እየታገለች ያለችው ሱምያና ሰኢድ እንዲለያዩ እንጂ እንዲገናኙ አይደለም እየጣረች ያለችው ማለት ነው። ለሱምያ ትንሿን ትልቋን እያቀበለች መሀል ገብታ እየበጠበጠቻቸው ነው ያሉት ማለት ነው። በዚህ መካከል ግን ሱምያ ሕፃን ልጅ አይደለሽም። እንዴት መልከት ታታስቢበት እንዴት ቀረሽ? እናማ ውድ ተመልካቾቼ እንግዲህ የዛሬው ቪዲዮ በጣም የሚገርም የሚደንቅ ቪዲዮ ነው ማለት ነው። በጣም የሚገራርም ነገር ነው። ሰኢድ እስካሁን በሆዱ ይዞ ሴት ቢሆን እስካሁን ሚስጥሩን ሁላ ያወጣ ነበር። ወንድ ልጅ ለሁሉም አይቸኩልም እና ብዙ ጉድ አለ በሆዱ ሚስጥር የደበቀው ነገር አለ ማለት ነው። ሱምያ ወንዱ ልጅ ይጠራልኝ እያለች ትላለች። ልጁ አንዴ የሆነ ሆኗል። በሐላልም አንቺን ደብቆ እኔ ካስሮ ወልዶትም ከሆነ ልጁ ነው፣ ችግር የለውም ተፈቅዶለታል። አለዛም ደግሞ በስተት ሆነ ኃጢአቱን እሱ ይሸከማል እንጂ አንቺ አይደለሽም። አንቺ ያለብሽ አንድ ሆኗል። የሆነውን ነገር ይቅርታ ተባብላችሁ ልጆቻችሁን በአንድ ብታሳድጉ ደስ ይለኛል። የበተናችሁት ሀብታችሁ እንደገና ቢመለስላችሁ ማለት ነው።
እንግዲህ ውድ ተመልካቾቼ ሰኢድ ሱመያ እንግዲህ መታረቅ አለብሽ ብዬ ነው እንደኔ አስተሳሰብ። ሀዋ የዋኳ ማለት ነው። ሀዋ ናት በንጹህ ሆዷ በቃ የጓደኝነት ጥግ በእውነት የምታደርገው እያደረገች ያለችው ሀዋ ናት። እንዴት ሰላምን ደውለህ ነይ በይ ብለክ ትታበቃ አንጥቼልህ ሳበቃ እንዴት የሰው ፓስፖርት ትቀማለህ? በእኔ ሰበብ እንዴት እንደዚህ ታደርገኛለህ? ስትለው ሰኢድ እንግዲህ ምስጢር አወጣ። ሰኢድ ምንድን ነው ምስጢር ያወጣው? ሰላም እየታገለች ያለችው ሌላ ምስጢር አለ። ከካሜራ ጀርባ መኪና ትሰጠኛለች፣ በሷ መኪና ነው የምሄደው፣ ቤቷ እየወሰደች ትጋብዘኛለች። እኔና ሱመያ እንድንገናኝ በፍጹም አታውቅም። ልቅንስ እናንተ ማታውቁን ነገር አላችሁ ብላችሁ የሰላምን ምስጢር አንድ ቀን ማውጣቱ አይቀርምና የዛን ሰዓት ታመሰግኑኛላችሁ ብሎ አለ። ሀዋ ምን አለች ምላሿ? እንግዳ ሱመያ ጋር ሚስት ጋር መታረቅ ተፈለክ ሀዩንም አብርረህ ሰላምንም አብርረህ ለምን ከሱመያና ከልጆች ጋር አትታረቅም? ለምን ይቅር አትልም ብትለው እንግዳስ አስታርቁኝ፣ እኔ እኮ ሀዩን ተውጭ ስገባ አባረራታለሁ ብዬ አቅጄ ሄድና እቤት ስሄድ ምን ብዬ ሁሉን ነገር እረሳዋለሁ፣ ምን እንደሆንኩ አላቅም ብሎ እንግዲህ ሰኢድ ተናገረ ማለት ነው። እንግዲህ ሀዩ መተት እንዳስደረገችበት ነው ምልክቱ የሚያስታውቀው ማለት ነው። ስንት ዓመት ከነበረችው ሚስቱ ከልጆቹ እናት እስካሁን ድረስ ስንት ንብረት ያወደመችው በሀዩ በረኪና ምክንያት ነው። እሷም እንግዲህ መካከል ገብታ ያበጣበጠች እስካሁን ድረስ ተቆጭ የሌላት ትመስለኛለች። ሰው ቢኖራት ተቆጭ ቢኖራት በቃሽ አንቺን የፈለገች ተቆጭ ቢኖራት የሚቆጣት ቢኖራት ነገሩ በአሁኑ ሰዓት እንኳን እሷ ህፃኖቹ ልጆች መብታችን ነው ይላሉና ተየሰው ትድረት በታተንሽ ልጆቹንም አስለቀንሽ አንቺን አልፈለገሽም በግድ የሚሆን ነገር የለም የሚላት ሰው እንዴት ይጠፋል ማለት ነው። ከዛማ ሰኢድ ገብቼ እሷን አባረራለሁ ብዬ ስል መላው ይጠፋብኛል፣ ቅጡ ይጠፋኛል። ምን ላድርግ ብለሽ ነው? እኔ አሁንም ነገም ከልጆቼ እናት ከሱመያ ጋር የሚያስታርቀኝ ጓደኛ ዘመድ ነው የፈለግኩት። እኔ ሱመያን ዛሬም ነገም እወዳታለሁ። የልጅነት ሚስቴ የበረሃ ጓደኛዬ ሚስቴ ናትና ደጉንም ክፉንም አብረን ብዙ አሳልፈናል ብሎ እንግዲህ ሰኢድ መልስ ሰጠ ማለት ነው። ሰላም ጋር እንግዲህ ወደ ሰላም ስመለስላችሁ ሰላም እንግዲህ ለሱመያ አጋዥ መስላ የተቆረቆረች መስላ ተላይ ተታች ትሮጣለች ማለት ነው። ነገር ግን ሰላም መሀል የገባችባቸው ሰኢድና ሱመያ እንዲለያዩ እንጂ እንዲገናኙ አልፈለገችም። ሚስጥሩን አወጣው እኮ ሰኢድ። ገና ዝም ብላችሁ ጠብቁ፣ እውነታው በኋላ ይወጣል። እውነታው ሲወጣ እኔን ታመሰግናላችሁ። ሰላም ለሱመያ አዝና አይደለም፣ እሷ እኔን ትፈልጋለች። ካሜራ ጀርባ መኪና ትሰጠኛለች፣ በእሷ መኪና ነው የምንሸራሸረው፣ ቤቷ ወስዳ ትጋብዘኛለች። ግን ምስጢሩን እናንተ አላወቃችሁም። ሰላም ለሱመያ አግዛ አይደለም ሲል እንግዲህ መልስ ሰጥቷል ሰኢድ ማለት ነው። እንደኔ ሱመያ መንቃት ነበረብሽ። ይሄ ሁሉ ሰኢድ ጋር ብትታረቂና ይቅር በትባባሉ ባልሽም ምናልባች የሰው እጅ ዙሮት ከሆነ ሩያ ቤት ወስደሽ ታስቀርበታለሽ፣ ወደ ቀድሞ ማንነቱ ሊመለስልሽ ይችላል ማለት ነው። አንቺና ሰኢድ ቀድሞ ስትገናኙና ስትታረቁ ሁሉንም ብትንትኑን ታወጡታላችሁ። ነገር ግን አንቺና ሰኢድ ስለተራራቃችሁ አንቺና እሱ ብትንትናችሁ ስለወጣ መሀከላችሁ ዘመድ መስሎ ጥላት ገብቶባችኋል፣ እውነት ለመናገር ማለት ነው። እንግዲህ ተመልካቾቼ እስኪ የእናንተን ሀሳብና አስተያየት በኮሜንት አስቀምጡልኝ። እንደኔ ሱመያ መንቃት አለብሽ ብዬ ነው የማስበው ማለት ነው። እንግዲህ ሰኢድ እውነቱን ተናገረ። ሰኢድ ይዋሻል ብዬ አልልም። እንግዲህ እኔ ሰኢድ ሱመያንና ሰላምን ሊያጣላ ነው ብዬ አልልም። ምክንያቱም ሰኢድ እንደማይዋሽ አውቃለሁ ጠንቅቄ ማለት ነው። በነገራችን ላይ ከሱመያም ከሰኢድም ሩህ ያለው ሰው እንዴት ይጠፋል? ሱመያ ተይ ቤትሽ ፈረሰ፣ ሱመያ ልጆችሽን አታስለቅሽ፣ ሰኢድ አንተም ሀዩን ተውና ነገረኛውን ተመሃል ውልቅ አድርጋችሁ ተገናኙና እውነታው ይታወቅ የሚል ሰው እንዴት ይጥፋ? እኔ የምለው እንዴ በሰል ያለ ሰው የለም እንዴ? ሁሉም የሚያዳውቀው በቃ ራሳቸውን
ለራሳቸው የማያውቁ ሰዎች ናቸው መሀል ገብተው የሚያዳውቁት ማለት ነው። እንዴት ተሱምያም ተሰኢድም ሰው ይጠፋል እንዴ? ቤተሰብ የለም እንዴ? ለምን ይሄ ሁሉ ሊሆን ቻለ ብዬ አስባለሁ እኔ ማለት ነው። ወደ ተመልካቾቼ የዛሬው ቪዲዮ እንግዲህ ይህንን ይመስላል። ሰኢዱ እንግዲህ ምስጢሩን አውጥቶታል ማለት ነው። እውነት ለመናገር እኔ እንጃ። በአሁኑ ሰዓት የሴት ጓደኛ አተያዙ፣ የሴት ጓደኛ አተያዙ። ቀስ ብላ ያዘነች መስላ እቤት ገብታ ውስጡን ታጣደች በኋላ ታጠናች በኋላ ዙራ ዙራ ባላንጋራ እንደምትሆን የታወቀ ነው። ሴት ማለት ነው። ሴት ለሴት በጣም ጨካኝ። ለምንድን አስፈለገ ግን እንዴ? አንዴ ዱባይ ልውሰድሽ፣ አንዴ ሳኡዲ ልውሰድሽ፣ ለሱምያ እኔ ያለሁ እንደተጫወክባት እጫወትብሃለሁ ለክ የምትለው በጎን አንቺ ውስጡ ምስጢርሽን አስቀምጠሽ ከላይ በካሜራ ጀርባ ነው ይህን የምታርቢው ሰላም የምትባዩ። በጣም ትገርሚያለሽ። አረ ጥሩ አይደለም፣ አይነፋም ይሄ እውነቱ። ያማለ እውነቱ እኮ ይዘልቃል ማለት ነው። ማን እውነተኛውን ማን ውሸት እንደሆነ እውነቱ ይዘልቃል። ነገ ጧት ግን ትታረቁ ወይ ነገረኝት እንዴት እንደምታፍሪ ወይ እኔ እንጃ። ብቻ የእናንተ ነገር እውነት ለመናገር እኔ ነገረኛ የነገረኛው ነገር እኔ ግራ ገብቶኛል ማለት ነው። ነገ ጧት ትታረቁ ምን ትላላችሁ ግን? ከሱመያም አንድ ተሰኢድም አንድ ያላችሁ ማለት ነው። ግን የመጨረሻችሁ ነገር አላቅም። በነገራችን ላይ ነገረኛ አይጠቀምም፣ ይጎዳልም ይጠቅማልም። አንዳንዱ ይጠቅማል፣ አንዳንዱ ይጎዳል። የጠቀመ መስሎ ግን እቤት ገብቶ ብትንትኑን ያወጣል ማለት ነው። የሞቀ ቤታችሁን እና ከእንዲህ ያለ ሸረኛ ጓደኛ አላህ ይጠብቃችሁ። ተመተተኛ ተንኮለኛ ጓደኛ አላህ ይጠብቃችሁ። ታላይ ሰው መስሎ ውስጡ እባብ ማለት ነው። እባብ እና ይሄ ጩጫን አለ አይደለም፣ ውስጡን እየሄደ ቲነክሳችሁ አያስታውቅም። ንመል እንደሚባለው ማለት ነው። ውስጡን እየሄደ ቲነክሳችሁ አያስታውቅም። በኋላ ተነከሳችሁ በኋላ ነው የሚያስታውቀው ማለት ነው። በነገራችን ላይ ለሁሉም ሰው አላህ ሂዳያ ይስጠው። እንግዲህ ምንም ማድረግ አይቻልም። እያደር ምስጢሩን ትሰሙታላችሁ በእኔ የፈረዳችሁ ሁሉ ብሎ እንግዲህ ሰኢድ መልስ ሰጥቷል ማለት ነው። ከሰኢድ ላይ እንግዲህ ሁሉም ሰው ይወርዳል። እንዴ እኔ አትታረቂም እንደተጫወተብሽ እያልሽ ስትይ ማለት ነው። እውነት ጓደኛ ንጹህ ጓደኛ ትመስለኝ ነበር ሰላም ማለት ነው። ነገሩ እንዲህ ነው። ታወቀብሽ። እንግዲህ ተመካከላቸው ወይ ብትወጪ ይሻላል፣ አለዛ ደግሞ ብታስታርቃቸው ይሻላል ማለት ነው። እንደ ሀዋ በንጹህ ሆኖ እስኪሚያስታርቅ እንግዲህ ውድ ተመልካቾች የዛሬው ቪዲዮ ይህንን ይመስላል። የሀዋና የሱመያ ወዳጆች ማለት ነው። እስኪ በላይክ አሳዩኝ ማለት ነው። በላይክ ግጩኝ።